የሚገርም እኮ ነው። እኔ አመጣልሻለሁ ብዙ ሐዲስ ነው ያለው። የኔ ወንድም ምን መሰለክ ስለ ሃይማኖት ሲወራ ማሳመን አለማሳመን አይደለም። በማስረጃ ከሆነ ማንም ሰው እኮ የሚያምን ነገር ነው። የተማረ ሰው ከሆነ ያምናል በማስረጃ። ግን ማሳመን አለማሳመን ይሄ ክርክር ምናምን አይደለም፣ ውይይት እንጂ አይደል? አዎ እኮ አይ ገብቶኛል እኮ። ግን መሐመድ ለምሳሌ ንጽህናችሁን ስጠብቁ ወይም ደግሞ ከሽንት ቤት ስትወጡ ቂጣችሁን በጎደሎ ድንጋይ ጠረጉ፣ በአንድ በሶስት እና በአምስት ድንጋይ ብሎ ተናግሯል። ስለዚህ አንቺ መሐመድ እንደዛ በዛ ቢጸዳዳ ወይ ያለበትን ቦታ እኔ እኮ ስላልገባኝ ነው ያለበትን ቦታ ሳየኝና መስሎ ምን መሰለክ የኔ ወንድም የሆነ ክፋት ነገሩ መፈለግ አይደለም። ድንጋይ የተባለው ምን ሲታጣ ነው? አሁን እኔ እውቀቱ ኖሮኝ አይደለም እየተነገርኩኝ ያለሁት፣ ግን ገርሞኝ ነው። በቃ ሲያወራ ምናምን ማለት በአብዛኛው ከታተለዋለሁ፣ ግን ገርሞኝ ነው። ይሄ አይሻ ምንድን ነው የለውም ነበር ጥያቄ የሚፈጥረው የቱ ጋር ነው ያለው? መሐመድ እያለች በጎዶሎ ድንጋይ የቱ ጋር ነው ጥረጉ ያለው? መሐመድ እንደዛ አላለም። ገርሞኝ ነው እንደዛ ስለሆነ። ሐዲሱን ክፈትላታ። 3 ጊዜ 5 ጊዜ የተባለው የቱ ጋር ነው? ኦኬ በጎዶሎ ድንጋይ የሚለው ኦኬ the prophet went out to answer the call of nature and asked me to bring ክሪስቶንስ ማለት ጎዶሎ ነው። 3 ቁጥር 3 ድንጋይ በ3 ድንጋይ ተጠረጉ። እኔ ያልኩት በ3 በ5 በ7 ነው የሚቻለው ነው ያልኩት። ይሄኛው በ3 ድንጋይ ይላል። በ3 ድንጋይ ይላል። ፖይንትሽ አልገባኝም። ባይዘ ጥያቄሽ ምን እንደሆነ ብዙም አላገኘሁሽም። ለምን 3 5 አልከ ነው ጥያቄሽ? ነብዩ በድንጋይ አይ 7 ጊዜ ምናምን የሚለው ጋር ነው የተባለው ተብሎ ለምን አልታየም? አልገባኝም ጥያቄሽ። እየሰማኝ ነው? ለቢያብራሪው እየሰማሁሽ ነው። የሆነ ማለት ሁላችንም እንከን አለብን አይደል? ሰው እስከሆንን ድረስ እንከን አለብን። ግን እናንተ ለምን የሆነ ሙስሊሞችም ይሁኑ የሆነ ጥያቄ ለመፍጠር የሆነ ጥቅስ ብቻ አውጥቶ መጠየቅ እኮ ይከብዳል። መልሱ ከስር እንደዛ አስቡት። አሁን ለምሳሌ ድንጋይ የተባለው ለምንድን ነው የተባለው? ምን ሲታጣ ነው የተባለው ማለት እያለ ስለ ድንጋዮች አንስቶ ማውራት አይከብድም? ስለ ውሃ ለምንድን ነው የተባለው? ሲታጣ የሚል የለም። በጎዶሎ ድንጋይ እስቲንጃ አድርጉ ያለው ነብዩ ነው። ጎዶሎ ማለት ደግሞ 3 5 7 እያለ ይቀጥላል ማለት ነው። ይሄንን ደግሞ ሳይ ሙስሊም 1300 ላይም ታገኘዋለሽ። በጎዶሎ ድንጋይ እስቲንጃ አድርጉ የሚል እንትና አድርጉ ነብዩም አቡ ሁረይራ ፋቆዞት እየተከተለው ድንጋይ አንጣልኝ ያለበት ቦታ አለ። ሜቢ እዛ ውስጥ ከፈለግሽ ሜቢ ሌሎች ተጨማሪ ሐዲሳቶችን እንይ። ማን እንትና አንድ ሰው ለምሳሌ ሽንት ቤት ገብቶ ምናልከኝ እየሰማኝ ነው። ቤቢ ሳይ ሙስሊም 1300 ክፈትላት ክርስቲያን። ትንሽ ራሴን አሞኝ ነው ሶሪ። አንብበው ክርስቲያን። ሚዩት ነህ። ኦኬ ጃቢር ሪፖርትድ አላህስ ሜሴንጀር አሰይንግ ጃቢር እንዳስተላለፈው ያለ መልእክተኛ እንደተናገረ ይላል። ኦድ ነምበር ኦፍ ስቶንስ አር ዩዝድ ቱ ቢ ዩዝድ ፎር ክሊኒንግ ዘ ፕራይቬት ፓርትስ አፍተር ዘ አንሰሪንግ ዘ ኮል ኦፍ ኔቸር። አይሻ ምን ማለት ነው? ወይም ተረተሽዋል? ጎዶሎ ቁጥር ድንጋዮች ከተጸዳይ ቀድም በጣም ገርሟት ነበር። መረጃ አስጠይቀን የነበረው ታችንና አለ በዛውም ደግሞ ሳሂህ ሙስሊም ላይ ነው ያለው። ሳሂህ ሙስሊም አለ። እኔ ግን ማለት ነው ፎይዚ ጋር የፈለገው አልገባኝም። አሁን ራሱ ማለት በድንጋይ መጸዳዳቱ ጽዳት አይባልም ነው ወይስ አልገባኝም። ድንጋይ ላይ ናችሁ እንዳሆነም አንድ ሰው እሺ ካካ ብሎ ቂጡን በድንጋይ ጠርጎ ከዛ ቂጡን በድንጋይ ጠርጎ ከዛ እጁን ግድግዳው ላይ ጠርጎ ፊቱን ጠራርጎ በዛ እጁ ቢበላ የሰው ንጽህና አለው ማለት ነው? አይደለም። ግን
ንጽህና የለውም እንደዚህ አይነት ሰው ማለት እንችላለን። እሺ አሁን ለምሳሌ እኔ ጠይቃችሁና እንዲህ ተጸዳድቶ ማለት አይ ለምሳሌ ቆይ ጠይቂናለሽ እኮ መጸዳዳቱ እኮ እንትን አይደለም እኮ ግዴታ አይደለም እኮ ውሃ ከጣጣ ወረቀት ነገር አልፈልግም ቢልስ መጨረሻ አማራጭ ውሃ ሲመጣለት አልፈልግም ቢል እንደዚህ አይነት ሰው ይሄ ሰውዬ ውሃ ሲመጣለት አልፈልግም ቢል ምን አልከኝ? ውሃ ሲመጣለት አልፈልግም ቢል የለም የትም ቦታ አልፈልግም እኮ ነገር የለም። ከታጣ እኮ ነው እየተባለ ያለው አይደል እንዴ? ኖ ከታጣ የሚለው አይደለም እኮ ነው። ከታጣማ ሜቢ ችግር የለውም። ነገር ግን ይሄ ሰውዬ ምግብ መጣለት ታጠበ፣ አሚን ቂጡን እንትን ብሎ ካካ ብሎ ያውም ተቅማጥ ዞት ለምሳሌ ካካ ካለ በኋላ ታጠብ ሲባል ግድግዳ እጁን ጠራርጎ ግድግዳ ላይ ጠርጎ ከሽንት ቤት ወጥቶ ከዛ ወዲያ ምግብ ቢበላ ሰውዬ ውሃ ሲመጣለት ደግሞ እኔ ጸሎት ማድረግ ሰዓት ነው እንጂ የሚያስፈልገኝ አያስፈልገኝም ቢል ይሄ ሰውዬ ንጽህና አለው? ኧረ የለውም። ስለዚህ ነብዩ ንጽህና የለውም እያልሽን ነው። ነብዩ ነው እንደዚህ ያደረገው። ክፈትላት አዲሱን ሱናን አቢ ዳውድ 331ን ክፈትልን። ሶሪ ጭንቅላቴ በጣም አሞኛል። ራሴን ትንሽ አሞኛል። ሱናን አቢ ዳውድ 331 እሺ እየከፈትኩ ነው። ኦኬ ኦኬ አንብበው። ግሬዱን አሳያት። ቅድሚያ ዳዊት ነው ስለሚሉ የሐዲሱን ግሬድ አሳያት። መሀል ላይ አይታይም ክርስቲያን። አይ አቢ ዳውድ ከሆነ ልክ አይደለም። ሐዲሱ ቡኻሪ ላይ ነው ያለው። ሱናን አቢ ዳውድ 331 እኔ ነኝ የማውቀው፣ አንተ ነው የምታውቀው። እሺ ክፈት፣ እሱን አሳያት ግሬዱን። አይ ግሬዱ ምንድነው? ሳሂህ ነው። ኦኬ አሁን አንብበው። ቡኻሪ ላይ ያለውን እንሄድበታለን፣ ችግር የለውም ክርስቲያን። ይሄንን አሁን ሄድበትና ቡኻሪ ላይ ያለው የተለያዩ አዲሳቶች ላይ ስላለ ችግር የለውም። ኦኬ አንብበው። The messenger of Allah came from the privy ማለት ከመጸዳጃ ቦታ ይመጣል። ኤማን ሚት ሂም ሚር ቢር ጃማል ኤን ሳሉትድ ሂም። ከዛ በኋላ አንድ ሰው ወደ ቢር ጃማል ይመጣና ሰላም ይለዋል። the messenger of Allah did not return the salutation ሙሐመድም ሰላምታውን አልመለሰለትም ነበር until he came to a wall and placed his hand on the wall and wiped his face and hand ምንድነው ከመጸዳጃ የተመለሰ ሙሐመድ አንድ ሰው ያገኘውና ሰላም ይለዋል። አይሰማ እሺ። እና ሙሐመድ ከመጸዳጃ ሲመለስ አንድ ሰው ያገኘዋል። ሙሐመድ ያ ሰው ሰላም ይለዋል። ሙሐመድም ሰላምታውን አልመለሰለትም ነበር እስከ መቼ ድረስ? ሙሐመድ ግድግዳ ላይ እጁንና ፊቱን እስኪጠርግ ድረስ። እጁን ግድግዳ ላይ ጠረገ። ከዛ እጁን ከሽንት ቤት ወጣና እጁን ግድግዳው ላይ ጠረገና ከዛ ወደ ፊቱን ጠራረገው። ቀጥል። ያ he then returned the man salutation ከዛ በኋላ ሰላምታውን መለሰለት። አዎ አላመዲያ 185ን ክፈትልኝ። አሁን ሽንት ቤት ውስጥ እንዴት እንደገባና ምን እንደተፈጠረ ከዛ ምን እንዳለ ነብዩን እንየው። ኢማጂን ሽንት ቤት ገባ ካካለ ከዛ በኋላ ሰላም ሲለው ግድግዳ ላይ ሄዶ እጁን ጠረገው። ከዛ እጁን ግድግዳ ላይ ከጠረገ በኋላ ፊቱን አሸበት በዛ እጁ ማለት ነው። አላመዲያ 185 ላይ ታጠብ ሲሉት ከዛ ምን ምላሽ እንደሰጣቸው ይሁት። ከሽንት ቤት ወጥቶ 185 ኦኬ ግሬዱ ምንድነው? እስናድሁ ሳሂህ። ቀጥላ ነው ሳሂህ ነው እስናዱ። ኢብን አባስ እንደተናገረው Allah's messenger emerged from having a bowel movement and he was brought a meal. So he was asked,
will you not perform the minor ritual ablution? He replied, I am about perform the ritual prayer so that I should perform the minor ritual ablution. ምንድነው የሆነ ቦል ነገር ሄድበት ወይስ ያ ወደ መም ወይንም ደግሞ ምንድነው ሲባል ቦል ሞመንት ተቅማጥ ነገር ማለት ነው። ይዘውና ከዛ ይወጣል። ከዛ ሲወጣ ምግብ እንዲበላ ምን ይሉታል? ምግብ ይመጣለታል። ቦል ሞመንት ዞት ነው። ተቅማጥ ደግሞ ያራርቃችኋል ታውቃላችሁ። እና ከዛ ሲወጣ ውሃ ያቀርቡና ምግብ ቀርበው ማለት ነው። ምግብ ቀረበና ሊበላ አትታጠብም እንደ ሲሉት ጸሎት ላደርግ መሰላችሁ እንዳላቸው ጸሎት ላደርግ ነውን ብሎ ጠየቃቸው ማለት ነው። ምግብ ሊበላ ነው። ይሄንኛው ላይ ወደ ኋላ መልሰው 184 ላይ አድርገው ኬት እንደወጣ ሽንት ቤት እንደሆነ እዛ አስቀምጥላል። ሲወጣ ነው የሚለው አይደል? ለዚህ ከሽንት ቤት እንደሆነ አሳያቸው። የወጣው ቶይሌት ይለዋል። ቶይሌት ሽንት ቤት ነቻል። አንበባውን ተቅማጥ ነው የተያዘው። ተቅማጥ ዞ ሽንት ቤት ገባ። ከሽንት ቤት ሲወጣ ምግብ ቀረበ። ታጠብ ይሉታል። እንዴ ጸሎት ላደርግ መሰላችሁ እንዴ ብሎ እምቢ አለ። አሻፈረኝ አለ። emerged from toilet whereupon the meal was presented to him ምግብ ደግሞ ቀረበለት አል ቀጥል they said should we not bring you water for the minor ritual ablution እጅን ልታጠብ ውሃ አትፈልግም አናመጣልህም ምን አሉት he replied I have only been commanded to perform the minor ritual ablution when I get ready for the ritual prayer አይኔ ታዘዝኩት ስበላ ሳይሆን ሰላት ሳደርግ ብቻ እንታጠብ ነው ብሎ መለስ። ያየን ሱናን ኢብኑ ማጃህ 3261 ላይ ደግመዋል። 3261 ላይ ከሽንት ቤት ይወጣና ምግብ ይመጣለታል። እንዴ ሊበላ ሲል እንዴ አትታጠብም እንዴ ሲሉት ጸሎት ማድረግው እንዴ ይላቸዋል። ይሄንንም ደግሞ ሌላዎች ቦታም ብዙ ሐዲሳቶች አሉ እንደዚህ ጸሎት አድርግ ነው እንጂ የምታጠበው ምግብ ስበላ አትታጠብም ብሎ የሚላቸው ከሽንት ቤት ሲወጣ ማለት ነው። ያውም ተቀርዞት እና አይሻ እንደዛ ነው። ቅድም ይሄ ንጽህና አይደለም ብለሽን ነበር። አሁን ምን ትይናለሽ? ነብዩ ነው እንደዛ ያደረገው። አይሻ እሺ መልሴ ተመልሰውልኛል። ግን እፎይ ሙስሊሞች ስንት ነው የሚሰግዱት? በቀን ስንት ነው የሚሰገደው? ቁርአን ላይ በቀን ይሄን ያህል ስገዱ ተብሎ የታዘዛችሁበት የለም። ካለ ሜቢ ታሳየኛለሽ። ወቅቱ ተነግሮ ማለት ነው። ፈጅር ላይ ተብሎ በቀን ይሄን ያህል ስገዱ ማለት አንቀጻቸውን በእርግጥ በቃሌ አላውቀውም፣ ግን ፈጅር ተብሎ ዙሁር ተብሎ በሌላ አንቀጽ ተነግሯል። ምዕራፎቹ ቢለያዩ ራሱ እሺ። እና ምንድነው ችግሩ? እንደምንሰግድ ታምናለህ? ምን አገናኘው ከዚህ ጋር? እንደምንሰግድ ታምናለህ? ሙስሊሞች እንደሚሰግዱ ታምናለህ? ወደ ጥያቄ እሺ ቀጥይ። አዎ እንሰግዳለን። አምስቱን ወቅት ሰላት በቀን ስንሰግድ አምስቱን ላይም ታጥበን ነው የምንሰግደው። ጣሃራ ሆነን ነው የምንሰግደው። ይሄን እንዳለው ያዝልኝና እኔ እውቀቱ ለመከራከር እውቀቱ የለኝም። በእርግጥ አውቃለሁ፣ ግን ለምን እንደ ሐሳብ ለምን ዋሂድ ጋር ሂደህ አትከራከሩም? አልወያይም። ከሴቶችን አፍኜ እዛው ከቤቴ ውጭ አልወያይም ማለት ለምን? ምክንያቱም ውሸቱ ይጋለጥበታል። ያው መጣራት ነበር። ውሸቱ ይጋለጥበታል። እስኪ ጠይቂው። እስኪ ጠርቼዋለሁኝ እምቢ ብሎ ነው። ጥያቄ ክርስትና ላይ ካለሽ ጠይቂን። እምቢ ብሎ ነው። እህታችን አይሻ ይገባናል። ኮንሰርንሽ በኮስት ተወያይ ተብሎ እምቢ ብሎ ነው። እዛው ቤት ውስጥ ራሱ ጭንቅላቱ እያሉ ሴቶች ከቦ ታጅበው እዛው ያው ለመወያየት ሆነ እዚህ ማለት ምን እህታችን አይሻ በቃ ጥያቄ ብቻ ካለሽ አይደለም። ይሄንን የጅልነት ሀሳብ ነው ወላሂ። አንተ እውቀቱ ካለህ ለምን ከዋሂድ ጋር ወይም ከሱ ጋር አትወያይም ነው ጥያቄ። በቃ እውቀቱ የለኝም። ጥያቄ ጠይቀኝ። ጥያቄ ካለሽ ጠይቀኝ። በቃ እንዲህ ነው መሸሽ መፍራት። ማሻአላ እንደዛ ባታው ግን ቁርአንን አላነበብክም? አንብብ። አንብብ በቃ እንዴ አይሻ እንዴ ስትሳደብ ሙሐመድን ስትሳደብ ሰለላሁ ዐለይሂ ወሰለም አላህን ስትሳደብ እኮ ማህይምነት እንደሚጎዳ ነው የሚያሳየው። ማህይምነት ከጎዳ ሳሂህ ቡኻሪ 1913 ላይ ነብይሽ ማህይም ነው። ሱራ በቀራ ላይ
79ኛው አያ ተፍሲር ኢብን ከሲር ነብያችን መሀይም ነው ምሳሌያችን ነው ይላል። እንዲሁም ደግሞ ሲራው ላይ 246 ቆይ አዳምጪ ነብያችን መሀይም ነው ይለዋል። 7ኛው ሱራ 157 ላይ ነብያችሁ መሀይም እንደሆነ ተቀምጧል። መሀይምነት የሚጎዳ ከሆነ ነብይሽ ተጎድቷል። አሁን እኛ የምንለው ይሄንን ነው። አሁን የጠራሻቸውን ሰዎች ከአንዴም ብዙ ጊዜ ውይይት ጥሪ ያቀርብላቸው አልወያይም እንደ ነብይሽ ብለው ከቀሚስ ስር አንወጣም ያሉት እነሱ ናቸው። ነብይሽ ና ተወያይ ሲባል ሮጦ ቀሚስ ስር ነበር የሚገባው። ከዛ መጨረሻ ያደረገው ታክቲክ ምንድነው? እሱ አትጠይቁኝ አልጠይቃችሁም፣ ከአሁን በኋላ ውይይት ካላችሁኝ ኑ እንረጋገም ብሎ ሱራ 3 161 ላይ ልጆቻችሁንና ልጆቻችንን ነፍሶቻችንንና ነፍሶቻችንን ሚስቶቻችሁንና ሚስቶቻችንን እንጥራ የአላህ እርግማን በእንትኖች ላይ ይሁን ብሎ እርግማን ሄዶ ተራገመ። ምን ሲል ተወያይ ሲባል። ከዛ በኋላ ሱራ 501 ላይ እንደ ቀድሞዎቹ ሰዎች እንዳከፍሩ ጥያቄም እንዳትጠይቁ አለ። ይሄ ነብይሽ የምትመሪበት ምሳሌሽ ነው። ስለዚህ አሁን ያሉ ኡስታዞችሽም ተቂያ ይሰራሉ። ተቂያ ደግሞ እስከ ቂያማ ቀን ተፈቅዷል ይላል ሱራ 3 28 ተፍሲር ኢብን ከሲር ተቂያ is allowed until the day of resurrection ይላል። ተቂያ እስከ ቂያማ ቀን የተፈቀደ ነው። ሰው ዋሹ፣ በተቂያችሁ ህዝቡን ደልሉት። ጥያቄ ክርስትና ላይ ካለሽ ጠይቂ፣ ካልሆነ ግን ይብቃሽ። አንዴ ድልስጠኝ እስቲ ስለ ሰው እንዳታወሪ እህታችን አይሻ ስለ ሰው አልፈልግም። መስታወት ቤት ያለው ሰው በሰው ላይ ድንጋይ አይወረውርም። ሐሚትን ታይና ጥያቄ ካለሽ ጠይቂ፣ አሊያም ከስሩኝ እየነገርኩህ ነው። መስታወት ቤት ያለው ሰው ድንጋይ አይወረውርም በሰው ቤት ያልኩህ ነው። ምክንያቱም መራገም ያልካልከው የመጽሐፍ ቅዱስ ይበልጣል ላይ በቃ አሁን እየያልሽበት ጥያቄ ካለሽ እኮ እዚህ ቦታ ላይ እንደዚህ ብለሽ ጠይቂ ተባልሽ። በቃ አለቀ። ምንድነው እሱ እየየመትሉብን? ኤኒዌይስ አላሁ ሰመድ ማለት አላህ ድፍን ነው፣ ማስገቢያ ማስወጫ የሌለው ነው የሚለውን ዛሬ ተመልክተናል። ይኸውልህ አላህ አይበላም አይጠጣም ብለን ነው ምናምነው። እግዚአብሔር ያንተ እግዚአብሔርንም አይበላም አይጠጣም። እኛ ይኸውልህ ከአንተ እግዚአብሔር ጋር ምንም አይነት ጸብ የለንም እኮ። የኛ ችግር ከምታመልከው ኢየሱስ ጋር ነው ብራዘር። ይሄን ተው ችግር የለውም። ቀጥተኛ አረብኛውን አምጣልኝና እኔ ተረጉምልሃለሁ። አረብኛ ትርጉም የማታውቀው ከሆነ እኔ ተረጉምልሃለሁ። ችግር የለውም። አረብኛው አምጣልኝ። ችግር አረብኛው ነው። ወደ አረብኛው እንሄዳለን። ኤርሜስ ምንድነው እሱ? የትኛው ብዙም አጣላንም፣ ግን ምንድነው አዎ ፈጣሪ አይበላም አይጠጣም የሚለው ላይ ብዙም አንጣላ። የሚበሉ የሚጠጡ በጊዜ ውስጥ የሚያጣላ እኮ ነው። ከጊዜ በኋላ እየመጡ ነው። ልክ ነህ እኮ። ነገር ግን የኛ አላህ አይበላም አይጠጣም ብለን ስናምን አንተ እግዚአብሔር ይበላል ይጠጣል ብለህ እያመንክ ነው ወይ? ይሄን ጥያቄ መልስልኝ። እግዚአብሔር የሚበላ የሚጠጣ ከሆነ እሺ፣ እግዚአብሔር እሺ፣ እያመንኩ አይደለም። ነገር እኮ ክርስቲያን ሲገልጽልህ እዛ ጋር በደንብ ስላላስረዳህ ነው እንጂ እኛ አይበላም አይጠጣም ፈጣሪ ብለን ብንል ከባህሪው ነው፣ ምንም የሚያስፈልገው ስለሌለ ማለት ነው። ምክንያቱም የሚበሉ የሚጠጡ ከጊዜያት ውስጥ የመጡ የሱ ፍጡረቶች ስለሆኑ ማለት ነው። አላህ ግን አይበላም ፈጣሪ አይበላም አይጠጣም ብለህ ታምናለህ? አዳምጥ ቆይ። የእናንተ ግን አይበላም አይጠጣም መላለስ ይሻላል እኮ ፕሊስ። ቆይ ፈጣሪ አይበላም አይጠጣም ብለህ ቆይ። እናንተ አይበላም አይጠጣም ስትሉ ከባህሪው አንጻር ሳይሆን ማስገቢያና ማስወጫ ስለሌለው ነው። ከባህሪው አንጻር ሳይሆን ማስገባት ስለማይችል ድፍን ስለሆነ ነው። አሁን ምላሽ ከምን አንጻር ይሆናል ማለት ነው? አላህ ድፍን ስለሆነ መብላት አይችልም፣ ሆድ የለውም ብለው አስቀምጠውላል። ሆድ ስለሌለው ድፍን ስለሆነ ነው። የማይበላበት ምክንያት ምንድነው? ድፍን ስለሆነ which is የችሎታ ጉዳይ ይሆናል። አሁን የባህሪ ጉዳይ መሆኑ ይቀርና የችሎታ ካፓቢሊቲ ይሆናል ማለት ነው። ይሄ ካፔብል ነው ለመብላት ወይንስ አይደለም? አይደለም። ምክንያቱም ድፍን ነው፣ ማስገባት አይችልም። ለዘላለም ይኖራል እያለህ እኮ ነው። ሳይበላ ሳይጠጣ ለዘላለም መኖር ይችላል እኮ ነው። አሁን የአማርኛ መጽሐፍ ላይ ማለት ነው እንደዛ እያለ ድፍን የሆነ ነገር ብታጎርሰው ይበላል እንደ ወንድማችን? አይበላም። ነገር ግን ዘላለምን መቆየት ይችላል እያለ ወይ ለምንድን ነው የማይበላው? ድፍን የሆነ ነገር ብታጎርሰው ስለማይችል ነው። ማስገቢያ ስለሌለው ነው አይደለ? ማስገቢያ ስለሌለው ሳይሆን ራሱ አሁን የሆነ ሰው እኛን የተፈጠር ነው። እኛ ፈጣሪ እግዚአብሔርን ይሁን አላህ ሲፈጥረን እንድንበላ በልተን በልተን ለመጸዳዳት ነው የፈጠረን። አላህ ግን በራሱ የተብቃቃ ነው፣ ራሱ የቻለ ነው። አላህ ማለት በቃ በራሱ የቆመ ነው። መብላትም መጠጣትም የሚያስፈልገው አይደለም ማለት ነው። እሺ አላህ ድፍን ነው የሚለው ላይ ፎከስ አድርግና ያው ለምላሽን ከድፍንነት አድርጋ ያው ለምን ትዊስት አድርገው ነው? አሁን የኔን ጥያቄ ቆይ እሺ እንደማመጥ የኔን ጥያቄ ለምን አመልስልኝም? እግዚአብሔር ማይበላው እኛ ምናምን አሁን አንተ የምታምነውን እኔን እያመንኩ እኮ ነው። አላህ ማይበላው የራሱ የተብቃቃ ስለሆነ ራሱ ቻይ ስለሆነ ነው ራሱ አላህ ማይበላው። እግዚአብሔር ግን ማይበላው ለምንድን ነው እየጠየኩ ያለውን ጥያቄ መልስልኝ ባጭሩ። እሺ ሚውት አድርግ። እሺ መምህር የሆነ ነገር ማለት ፈልጓል። ቀጥሉ። ያው አላረግ
እየተመለሰልህ ነው እኮ ለምን ማድመጥ እንዳልፈለክ እኔ እያደመጥኩ ነው። በስነ ስርዓት ይኸውልህ፣ እኔ አወራና ሚውት አደርጋለሁ። ተረተን ሰምተናል። ጥያቄህን መልስ በቃ አሁን ለሱ መልስ ስጡኝ። እኔ አዳምጣችኋለሁ። ችግር የለም። ይኸውልህ ጥያቄ ምንድን ነው የጠየቅኩህ? የጠየቅኩህን ንገረኝ። ከተጠየቅኩኝ ማለት የጠየቅኩህን ጥያቄ ተረጋጋ። ቆይ ተረጋጋና ጥያቄህን እንመልስልህ። ጥያቄህን ካላገኘ ነው ያልሁት አልገባችሁም ብለህ እንደገና ታብራራለህ። አላብራራም። ጥያቄ ከገባህ የጠየቅኩህ ጥያቄ መልስልኛል። ተረጋጋ። ጥያቄ ዝም በል ሚውት አድርግና ድምፅ ነው ያልኩህ። አንዴ ትዊስት ለማድረግ እንደፈለከው ገብቶኛል። ተረጋጋ ኩባ፣ ተረጋጋና ባህሪንና ችሎታን ሜቢ ባህሪና ችሎታን ለይና ንገረኝ እስኪ። ቅድሚያ መመር ይቀጥላሉ። ቆይ ባህሪና ችሎታን ለይና ንገረኝ እስኪ። ባህሪ ምንድነው? ችሎታ ምንድነው? ኩባ ያ እየመለስኩልህ ነው። ችሎታ ማለት አንድ ሰው ለምሳሌ አንተ የመከራከር ጥበብ የሆነ ችሎታ አለ። እሱ ፈጣሪ የሰጠህን ነው። ትናንት ትበላለህ፣ ትጸዳዳለህ፣ ሰው ነህ። ከሆነ ጊዜ በኋላ ሟች ነህ። ማናችንም የምንሆነው ነው። ይሄ ባህሪ ማለት ግን መብላት መጠጣት ችሎታ ነው። እሺ እና ምንድን ነው ችሎታ? ሳይሆን መብላት መጠጣት መጸዳዳት ችሎታ ነው። እሺ ባህሪ ማለት አሁን የፈጣሪ የራሱ የሆነ ባህሪ አለው። እኛ እንትን ከማን ነው እና ባህሪ ምንድን ነው? ባህሪ አይደለም። እሺ ያንተ ባህሪ ማላመጥ ባህሪ ሊሆን ይችላል። የሆነ ነገር ማላመጥ ባህሪ ነው። መብላት መጠጣት ደግሞ ችሎታ ነው። መብላት መጠጣት ባህሪ ነው። መብላት መጠጣት ባህሪ ነው። ችሎታ መከራከር ችሎታ ነው። አገኘኸኝ አይደለ? አገኘው። የቱ ጋር ነበር ያገኘው? ተረጋጋሽ፣ አዳምጠኛው። እኔ ተረጋግቻለሁ፣ እየሰማችሁ ነው። እሺ ሚውት አድርግና ባህሪንና ችሎታንም በደንብ ለያቸው። ኤኒዌይስ መምህር ቀጥሉ። አይ እኔ እንኳን ልጠይቀው የፈለኩት ፍጥረታት በእነሱ አስተምህሮም ይሁን በእኛ ቤተክርስቲያን አስተምህሮ ፍጥረታት ከተፈጠሩ 7000-8000 ዓመታት ያልመላቸው ናቸው። ፈጣሪ ማለት ደግሞ ዘለዓለም የሚለው ቃል ወደኋላም ወደፊትም ማየት የሚችል ሐሳብ ነው። ለዘለዓለም የነበረ ፈጣሪ ፍጥረት የሚባለው ደግሞ የሚበላ የሚጠጣም ጨምሮ አሁን የተገኘ ነው። በዘመን የተገደበ ነው። በዘመን ያልተገደበው አምላክ በዘመን በተገደበ ፍጡር በሆነ ምግብ ይኖራል ብሎ ማመን መናገርስ ተገቢ ነው ወይ? አንዱ እሱ ነው። ሌላው የኛን ወደፊትም ጥያቄ አድርጎ ስለሚያነሰው በዚህ አካባቢ ኢየሱስ ክርስቶስ ላይ ስለሚመጣ ሁለቱን አንድ ላይ ልመልስና ወደ ቶፒኩ እንድገቡ። የመጀመሪያው መለኮት ምግብ ይመገባል ወይ? ወይም እግዚአብሔር በሱ ቋንቋ እንምጣና ምግብ የማይመገብበት ምክንያት ምንድን ነው? አሁን አላህ ይመገባል ወይ አይደለም ጥያቄው። አላህ ይመገባል አይመገብም የሚል አይደለም። አለመመገቡን እናንተም ነገራችሁናል፣ ሐሳቡንም ተረድተናል። መልስ የምትሰጥበት ግን የማይመገበው ምን ሆኖ ነው የሚለው ላይ ነው የምትሄደው። የኛ እግዚአብሔር አይመገብም። የማይመገበው ለምንድን ነው ካልኸኝ በባህሪው መመገብ፣ መድከም፣ መራብ፣ መጠናት፣ ማንቀላፋት የሚባል ባህሪ የለበትም። ኦልራይት መለስክልኝ፣ ተመለሰልኝ ጥያቄ። እግዚአብሔር በባህሪው የማይንቀላፋ የማይበላ የማይጠጣ ከሆነ ይሄን የምታ ከሆነ ታዲያ አላህ ድፍን ማለት ነው። አላህ ድፍን ነው ማለት ለምን አስፈለገ? እግዚአብሔር ነው። ለምን አልጨረስኩም እኮ እስክጨርስ ሰማሁ፣ አዳመጥኩ አይደለ? ጥያቄ አይደል አሁን የጠየቅ መልስ ማለት ነው። ይጠፈኛል። አሁን አንተ ሌላ አስታወራ ስለምረሰው ለዚህ ጥያቄ ደግሞ መልስ ተሰጥቶ ማድመጥ ማለት ነው። ይቅርታ፣ ያው ጨርስልኝ። በጣም ጥሩ። አሁን እግዚአብሔር የማይበላ የማይጠጣ የማይደክም የማያንቀላፋ ከሆነ አላህን እንዲያ ማለት ለምን አስፈለገ ካልኸኝ እኔ እኮ አይደለም ያልኩኝ፣ ይኸው መጽሐፍህ እኮ ነው። የማይበላው ድፍን ስለሆነ ነው አለ። ማስወጫ ስለሌለው ለምን ያስገባዋል አለ። በነገራችን ላይ ማስገቢያም ማስወጫም የለውም አለ። ስለሌለው ነው የማይበላው ብሎ መጽሐፍህ ነው። የእናንተ ተርጓሚዎች ናቸው ያስቀመጡት። ለመጽሐፍህ እንጂ ለእኔ መልስ አትስጠኝ። ኢየሱስ ክርስቶስ ብለህ ላነሳው ደግሞ ኢየሱስ ክርስቶስ የሚመገበው መለኮት የሚራብ የሚጠማ የሚደክም የሚሞት የሚበሰብስ ስጋ በፈቃዱ ስለተዋሃደ ይህ ስጋ ደግሞ ስለሚራብ የመለኮትን ገንዘቡ ያደረገ ስጋ እንደ ሰው ይበላል ይጠጣል። ለምን? በባህሪው የሰውን ገንዘብ አድርጓልና። ሐሳቡ ነው። ወደ ኢየሱስ ክርስቶስ በኋላ ስለምትመጣ ቀድሜ ሐሳቡን ልስጥህ። አሁን እኔ አላህ ይበላል አይበላም አላልንም። የነፎይ ሐሳብ እንደሱ አይደለም። ማይበላበት ምክንያት ምንድነው? አላህ ድፍን ስለሆነ ነው ማይበላ እንጂ ክፍተት ቢኖረው ይበላ ነበር ነው እንጂ በባህሪው የሚበላ ነው ወይ ነው የምትሰጥ። ለእናንተ ሊቃውንት ወይም ደግሞ ለእናንተ አባቶች ለጻፉት ማብራሪያ ስጥ። እግዚአብሔር ይስጥ። አመሰግናለሁ። አሪፍ መልስ ነው የመለስክልኝ። ነገር ግን አሁን በትክክለኛ ቋንቋ የሆነ ነገር የሆነ ሰው አይበላም የሚል አይበላም ማለት ምን ማለት ነው? እፎይ ጥያቄ ላንተ ነው። አይበላም ስንል የሆነ ሰው አይበላም ስንል ምንድን ነው ማለት ነው? ጥያቄው ገብቶሃል? ግን
በደንብ ገብቶኛል እኮ ያለኝ ያንተ ነው። በደንብ ገብቶኛል እፎይ። ይኸውልህ ጥያቄው የመለሰልኝ መልስ ልንገርህ፣ ላስረዳህ ከፈለግ መጽሐፉን ክፈትለት ክርስቲያን። ጥያቄው ገብቶኛል። ይኸውልህ መጽሐፉ አትክፈተው፣ ችግር የለውም። ዋና ፖይንታችን አላህ ይበላል አይጠጣም ሳይሆን አላህ ድፍን ነው የሚለው። አላህ ድፍን ነው አይደለም? አላህ ድፍን ነው አይደለም እኮ አይደለም። እኔ እየተከራከርኩ ያለሁት ስማኝ፣ አንዴ እኔ ስማኝ። ይኸውልህ አላህ ድፍን ነው አይደለም? ይሄን መልስልኝ። እሺ ልመልስልህ። አንዴ ሰው እኮ የጠየቀው የሆነ ነገር እስክትመልሱልኝ ጠበቅኳችሁ አይደለ? ጥያቄ እስክትመልሱልኝ ጠበቅኳችሁ። ይሄን አዳምጠኝ። ቆይ ይበላል አይበላም በኋላ ራሱ ትመልስልናለህ። አይበላም፣ እሺ ችግር የለውም። እኔው ልመልስልህ። አላህ ድፍን ነው አይደለም? እሺ አይበላም፣ ችግር የለውም። እንካ አይበላም፣ በቃ ተስማማን። አይበላም ተስማማን። ኦልራይት፣ ምክንያቱም አይበላም ተስማምቻለሁ። ማይበላበት ምክንያት በኋላ እናወራለን። አላህ ድፍን ነው አይደለም? ድፍንነቱ ስለ ድፍንነቱ ላስረዳህ። እሺ አንብበውና ኢብን አባስ የሚለውን አንብበው እስኪ። ታፍናል ድምፅህ። እኔ አንብቤዋለሁ መጽሐፉን ማለት ነው። ምንድን ነው የሚለው መጽሐፉ ይላል። በቃ ችግር የለውም። ምንድን ነው የሚለው? ኤርፎን እየተጠቀምክ ከሆነ ድምፅ ትክክል አለ። ኧረ እኔ በደንብ እያወራሁ ነው። እየሄድክ ነው ይመስለኛል። አይ ቲንክ አንድ ቦታ ተረጋጋና አንድ ቦታ ሆነህ አውራ። እኔ አንድ ቦታ ሆኜ ነው እያወራኋቸው ያለሁት፣ እየተንቀሳቀስኩ አይደለም። እሺ አላህ ምንድን ነው ይለዋል? ድፍን ነው አይደለም? ድምፅ ይሰማል። በእጅ ስልኩን ሜቢ እንትን ማየውን አፍነኸው ከሆነ ከጎን ያዘው ስልክህን። ኖ ድምፅ አሁን አይሰማም? አሁን በጣም ቤስት ነው። ኦልራይት ይኸውልህ የማይበላ የማይጠጣ ስንል ምን ማለት ነው? ባጭሩ ስለምግብና ስለመጠጥ አልጠየቁም። አይበላም በቃ አትረብሽ። ስለምግብ አይበላም አይጠጣም በቃ ተስማማን። ጠይቀህ ለምን አመልስልኝ? ማይበላ ማይጠጣ ማለት ምን ማለት ነው? ማይበላ ማይጠጣ ማለት ምን ማለት ነው? ማይበላ ማይጠጣ ማለት ለምን ደሞ አይመለከትም? ማይበላ ማይጠጣ ማለት የሆነ እግዚአብሔር ማይበላ ማይጠጣ ከሆነ እግዚአብሔር አዳም ማይበላ ማይጠጣ ማለት ምን ማለት ነው ብዬ አልጠየቅኩህም። እኔ አይበላም አይጠጣም በቃ ተስማምተናል። ኦልራይት እግዚአብሔር አይበላም አይጠጣም። እግዚአብሔር ማይበላም አይጠጣም አይደለ? እግዚአብሔር ማይበላ ከሆነ አራ ኩባት ጩ በእናትህ ትጩ ተረጋጋ። እኔ እኮ ተረጋግቻለሁ። ይኸውልህ እግዚአብሔር አልጠየቅኩህም። አላህ ይበላል አይጠጣል ብዬ አልጠየቅኩህም። አይበላም በቃ ይበላል ብለህ ነው የምታስበው? አላህ ይበላል? ኖ አይበላም። አላህ ይጠጣል? እሺ ይሄን ጥያቄ መልስልኝ አንዴ። ወይ አላህ ይጠጣል? አይጠጣም። ቴንክ ዩ በቃ አላህ አይጠጣም አይበላም። ተስማማው ባንተ ሀሳብ። አሁን አላህ ድፍን ነው አይደለም? እሺ እኔ ለዚህ ጥያቄ አላህ ድፍን አይደለም። እሺ አንብቤ ይሄንን ተፍሲር እኔ አነበብኩት እኮ ይሄን እኮ አንብቤዋለሁ፣ ግን ለዚህ ምላሽ የሰጠው አላህ ማይበላው ማይጠጣው ድፍን ስለሆነ ነው ይላል። አንብቤዋለሁ እኮ ሰምተኸኛል አይደል? እሺ አላህ ማይበላው ማይጠጣ ምንድነው አለ? አንብቤዋለሁ አለ። ምንድነው ሚውት የምታደርገኝ? ለምንድነው ሚውት የምታደርገኝ? ያልጠየቅኩህን እያብራራ ነው። የጠየከኝን እያብራራሁልህ ነው። የጠየከኝን አላህ ድፍን ነው አይደለም አልከኝ። ያነበብኩልህ መጽሐፍ ንገረኝ አልከኝ፣ ነገርኩህ። አሁን ደግሞ ለዚህ ጥያቄ ምሳሌ እየሰጠሁ ነው። ምን ምሳሌ እየሰጠሁ ነው? አንድ ሰው ማይበላ ማይጠጣ ከሆነ ምንድነው የምንለው? ለምሳሌ ወደ አይ ቲንክ ሚዛን ቴፒ አካባቢ የሆነች እህታችን ካያችኋት ሴፉ ላይም ቀርባ ነበረ። ወደ 13 ዓመት አይደል በልታ ጠጥታ አታውቅም። አንቺ ድፍን እያልን አንላትም። አትበላም አጠጣም የሚለው ግን ቀርቧል። ዩቲዩብ ላይ ግባና ሰርች አድርገው። ወደ 13 ዓመት ምናምን አልፏታል። እንደውም አሁን ረጅም ከ15ም ሳይበልጣት አይቀርም። ሄደን አንቺ ድፍን ይሄ ነውር ነው አይባልም። ድፍን እንዳልሆነች እናውቃለን። አፍ እንዳላት እናውቃለን። ጆሮ እንዳላት እናያለን። ቀዳዶች አካላቶች እንዳሏት እናውቃለን። እና ድፍን እንዳልሆነች እናውቃለን። ስለዚህ ስላልበላች ስላልጠጣች እሷ ድፍን አንላትም ማለት ነው። ኮንታ ነው ብቻ ወደ ኮንታ አይደለም ወደ ሚዛን ቴፒ ይመስለኛል። ቪዲዮዋን ሜቢ ቃል አዘጋጅልን ዩቲዩብ ላይ ግባና ምግብ በልታ ጠጥታ ማታቅበልና ሰርች አድርገው እና ማለት ይቅርታ አድርግልኝ ስላቋረጥኩ። የሆነ ሰው ቶ ችግር የለውም። አንድ ሰው ራሱ አጥብቀን ስንጠይቅ አይበላም አይጠጣም በቃ ብለን የሚለው አማርኛ አጥብቀን ስንጠይቅ ስናከረው በቃ ወደ እንትኑ ትራንስሌት ስናደርገው ምን ብሎ ነው የሚመጣው? ምንድን ነው ማለት ነው? ክፍሉ ግን እኮ እንደዛ አይደለም የሚለው።
ኖ ኢንቴሪየርም ኤክስቴሪየርም የለውም እንደዛ ነው የሚለው። ይኸውልህ እፎይ ሶሪ ስላቋረጥኩ፣ ይኸውልህ እንደዛ ነው። ቀዳዳ የለውም እኮ ነው የሚለው። ቀዳዳ የለውም እኮ ነው የሚለው። ኖ ቀዳዳ የለውም እኮ ነው የሚለው። ቀዳዳ የለውም። እሺ ቀዳዳ የለውም የሚለው ተውና ማለት እኔ ትራንስፈር እንትን ልበልልህ። እኔ ቁል ሁ አላሁ አሐድ አላሁ ሰመድ የሚለው ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አላህ አይበላም አይጠጣም ከሚለው እንትን አምጥተው ሆና ትራንስላት ያደረከው። ያ እሺ ቀጥል። ሰምተህ አላህ አይበላም አይጠጣም ከሚለው አምጥተው ሆና ትራንስላት ያደረከው። ያ ክፍሉ ላይ ወለ ሲጀመር ኩባ ምን አለ መሰለህ ክፍሉ ላይ ከእንትን አይደለም አሰመድ ከሚለው አምጥተው ነው እንትን ያለው ማለት ነው። እየሰማኝ እኮ ስላለ ነው። ችግሩ ምን እንደሆነ ታውቃለህ? እኔ እኮ በስነ ስርዓቱ እየሰማው ነው። እኔ ይኸውልህ እኔ ሰሚ ነኝ። እኔ በሐሳብ የበላይነት የማምን ሰው ነኝ። ለምን መሰለህ አንተን ሊደግፍ መቼ ቢሆን መሰለህ ክፍሉ ስለ ምግብ የሚያወራ ቢሆን ኖር አንተን ይደግፍ ነበር፣ አንተን ሐሳብ ይደግፍ ነበር። ክፍሉ ሲጀመር ቁርአኑ ክፍል ስለ ምግብ የሚያወራ አይደለም። ስለ ምግብ ከናወራ ከየት ነው የመጣው? በአዳም ስሜታዊ በጣም እየሆነ ነው። ክፍሉ ስለ ምግብ የሚያወራ ቢሆን ኖር በስርዓቱ እያዳመጥኳችሁ ነው እኮ። ምን ሆናችሁ ነው? ምንም ስሜታዊ አልሆንኩም እኮ። ከየት ነው የመጣው ይሄ ጥያቄ? መጀመሪያ ይሄ እኮ ቀጥታ የቁርአን ግልባጭ እኮ አንድ ሚኒንግ እንትን የሚለው ቃል አሰመድ የሚለው ቃል እኔ እኮ ታወራለህ እኮ አዳምጠኝና፣ ክፍሉ ስለ ምግብ የሚወራበት ክፍል ፓርት ቢኖረው አንተ ያልከው ሜቢ የተወሰነ ያስኬደን ነበረ። ስለ ምግብ ከነ በማይወራበት ቦታ ላይ ድፍን ነው ጠጣር ነው ለሚለው ግን ምግብ ተጠቀሰ ሲፈሰር። ምክንያቱም ድፍን ጠጣር ከሆነ ማስወጫና ማስገቢያ ከሌለው አይበላም አይጠጣም ብለው አስቀመጡት። ምክንያቱም ድፍርና ጠጣር በመሆኑ ምክንያት ማለት ነው። አግኝታኝ ከሆነ ክፍሉ ምግብ ይበላል ይጠጣል የሚል ቢኖረው አንተ ያልከው ያስኬድ ነበረ። ነገር ግን ድፍንና ጠጣር በመሆኑ ምክንያት ምግብ አይበላም አይጠጣም ብለው ምክንያት ነው ያስቀመጡለት። ለዛ ኩባውን ግልጽ ነው። ኦኬ ምግብ ይሄ ከየት ነው ያመጣው? ይሄን ቃል የቱ ጋር ነው እንደዚህ የሚለው? መልካም ኢብን አባስም ጠበሪም ሌሎቹ ሙፈሲሮች እንደዛ ነው ያስቀመጡት። ኦልራይት ከዛ አሁን ታሳየኛለህ ማለት ነው። መልካም አንብቦሽ በቃ ተከፍቶላል። ታፍናል አሁንም does not eat or drink ወደዚህ አድርገው። ከዛ የአረበኛ እንትኑን አምጣልኝ። ከየትኛው እንትን አሰመድ የሚለውን ነው አሁን አሰመድ የሚለውን ስለሰረው አሰመድ የሚለውን አሰመድ ማለት አለ አሰመድ ማለት አለ። ብራቮ አሰመድ ማለት he who does not eat or drink ማይበላ ማይጠጣ ማለት ነው። that ትንሽ እንትን ባለው it is also that this means that he who does not have an interior ውስጣዊ እንትን የሌለው ማለት ነው። ቀዳዳ የሌለው ክፍተት የሌለው ማለት ነው። it is also said this means everlasting. It is also said this means that the sufficient. It is also said this means he who does not have an entrance or exit ማስወጫ ማስገቢያ ቀዳዳ የሌለው ማለት ነው። አየ ክፍሉ ላይ ቁርአኑ ላይ መልሰው አሰመድ ማለት እዛ ጋር ክፍሉ ላይ አራቱን ማያ ብታነበው ስለ ምግብ አይደለም የሚያወራው። ወደ እንትኑ ደግሞ ስትሄድ ወደ ቁርአን እንትን ላይ ደግሞ ስትሄድ ጠጣር ነው ብሎ ያስቀምጠዋል። ሀያዎቹ ሙፈሲሮች የተስማሙበት ሰለፎቹ የተስማሙበት እንትን ታቢያኖቹ ተዛባ ላይ መጡትም የተስማሙበት ጠጣር ብለው አስቀምጠውታል። ስለዚህ እዚህ ክፍል ላይ ስታነብ ስለ ምግብ የሚያወራ ከነ ሽታም የለም። በቃ አሁን ባጭሩ ምን ትራንስላት እንዳደረክ ታውቃለህ? አሰመድ የሚለው ተረጎምከው። አሰመድ ማለት ትርጉሙ ምንድነው ብለህ ጠየቅ ጎግልን። እኔ ነኝ የተረጎምኩት ወይስ ሙፈሲሮች ናቸው? ኖ ዞሮ እኮ ተርጉመኸው ከሙፈሲሮች ከፈሰሩትን ነው ያመጣልኝ አይደለ? አንብቦ ሙፈሲሮች ደግሞ ከነብይ የወሰዱትን ነው። ከነብይ በላይ መቼም አንተ አትሆንም። እኔ ከነብይ በላይ አልሆንም፣ ችግር የለውም። ሙፈሲሪን አሰመድ የሚለው ጎግል ትራንስላት ከጎግል ትራንስላት ልጨርስና ታወራለህ። ችግር የለውም። እኔ አመት አላወራም እኮ ይኸውልህ። አሰመድ የሚለውን ጎግል ትራንስላት አድርገህ አይደለ ያመጣህልኝ? አይደለም ኖ ዞሮ እኮ ጎግል ነው ያመጣኸው፣ ከቁርአን ነው ያመጣኸው። አይደለም ጎግል ትራንስሌት እና ኖ አሰመድ የሚለው የቁርአን ቃል ማለት አሰመድ የሚለው የቁርአን ቃል ምንድነው ብለህ ጎግል ጠይቀህ ነው ያመጣልህ። ይሄን አይደለ? አይደለም። ከየት ነው የመጣው? እሺ ከየት ነው የመጣው? አሰመድ የሚለው ቃል ከየት ነው የመጣው? ከየት ነው ያመጣልኝ? የትኛው ሰሃባ? ኢብን አባስ። እሺ ቀጥታ አሰመድ የሚለው ቃል ለምን ትርጉም አታሳየኝ? ራሱ አሰመድ የሚለው ግባና አሰመድ የሚለው ኮፒ ፔስት አድርግልኝ አንዴ። ማን ነው ክርስቲያን? ይሄው አረብኛው ይሄው አስቀመጣለሁ። ይኸውልህ ኖ እሱን ተው፣ አረብኛው ተው። ኖ እኔ አላነብም። አሰመድ የሚለው እንካ አንተ አታነብልኝ፣ ችግር የለውም። አሰመድ የሚለው ቃል አለ ክርስቲያን አንብብ።
አሰመድ የሚለው ቃል ለምን አታመጣልኝ? እኔ ያን አላነብም። ለምንድን ነው የማነበው? ለምን ፈራኸው? ለምንድን ነው የምፈራው? ለምንድን ነው የማነበው? ይኸውልህ መጀመሪያ እፎይ እኔ አላፍርም። አላሁ አክበር እኔ አላፍርም። ይኸውልህ ሂድና ስለዚህ አንብብና ሂድና እሺ አንተ የትኛውን ነው የቱ ጋር ነው ዋላህ ድፍን የሚለው? ባጭሩ እሱን አምጣልኝ። ወደ መጀመሪያ መልስደና እኔ አላነብልህም። ይሄን ተውና ኦልራይት ይሄን ተውና አሁን ክርስቲያን ተርጉምና አንብበው። በጣም ጩኸት ሆነ። ይሄን መተርጎም አይደለም። እሺ እየጠየኩህ እኮ ነው አይደል? በራሳችሁ መጽሐፍ ታፍራላችሁ። እኛ አናፍርም። ኔቨር ኤቨር አናፍርም። ይኸውልህ አሰመድ የሚለው ቃል ቀጥታ ሄደ ትራንስላት አድርግልኝ። ለምን የምጠይቀህን አመልስልኝ። አንተ ሰው ማስተማር ነው አይደል የምፈልገው? እሺ አሰመድ የሚለው ቃል እኔ የምጠይቀህ እንትን ለምን ኦልራይት አሰመድ ብቻ ማለት ትራንስላት አድርግልኝ። ምን ማለት እንደሆነ ግን ማብራራት አይችልም። ማብራራት የሚችለው ማን ነው? ሙፈሲሮች ያብራሩትን ብቻ አይተዋል። እስኪ አንብብ፣ ከዚህ ጀምሮ አንብብ። ይሄ አሰመድ አይደለም የሚለው ይሄ ቃል። እሺ እኔ ለዚህ ጥያቄ እንትን ማለት አይደል? ሰው ላስገባ በቃ አላቅም አትል ሙስሊሞች ካላችሁ ለውሱ ሼር አድርጉለት። ፋይናሊ አይ ሙስሊምና ጭንቅላት አንተ ትሻላለህ እኮ ከሱ ነው። ችግር የለውም እሱ ትከራከረዋለህ። አይ ስንት የተልኮለት መች መቃወቃል። ዛሬ ይመጣል ብለህ ነው ከቤቱ ደፍጠረው አይመጣም። ላቁ ሙስሊሞች ግቡና አስረዱን እስቲ። አላህ ድፍን ነው ይላሉ ሙፈሲሮችን አንብባቸው። ክርስቲያን እስከዛ ዙዙ ነኝ። እንኳን ደህና መጣሽ ዙዙ ነሽ። ዙዙ ዘምዘም ከድር ሁለተኛ ዙር ቁጥር 17 ማስታወቂያም ሰራሁኝ በነፃ። እንዲህ ማይክ አንስተውልክ አይደረግም። ማስታወቂያ ሰርቼ ዘምዘም ከድር ስምሽን በደንብ ጠርቼ አለልኝ አባቴ። እፎይ በዚሁ ግን አንድ ጥያቄ ብጠይቅህ አሪፍ ነበር። ጥያቄ የመጀመሪያ ጥያቄ ብመልስልኝ አሪፍ ነበር። ምንድን ነበር? እኔ የጠየቅኩህ እግዚአብሔር ማይበላው ለምንድን ነው ብዬ ጠይቄህ ነበር። እሱን አልመለስክልኝም እኮ። ያ የኔ እኮ መልሼልህ ነበረ። እኛ እንደናንተ እኛ እግዚአብሔርን የሆነ ፊዚካል ቦዲ ያለው አድርገን አናስበውም ማለት ነው። እናንተና እኛ ያለን አመለካከት መለኮት በባህሪው የሚበላ የሚጠጣ ነው ብለን አናምንም። አይደለም ምግብ የሚበሉ የሚጠጡ የእሱ አዳምጣ ጠየቀኛል። ሚዩት አድርገውና አዳምጣ። ሚዩት አድርገውና እንዴ ከዛ በኋላ ትቀጥላለህ። ባይሆን እኛ እግዚአብሔር መንፈስ ነው፣ በሁሉ የሞላ በሁሉ ያለ ምንም ነገር የሚያስፈልገው ያልሆነ ነው ብለን እናምናለን። ያ የማይበላው የማይጠጣው ከመለኮታዊ ባህሪው ከሲፋቱ እናንተ ከሲፋቱ አንዱ እንደምትሉት ከሲፋቱ ምንድነው? እሱ ምግብ መብላት መጠጣት ለሱ አያስፈልግም። ምግብ መጠጥ ምናምን እነኚህ የእርሱ ፍጡራን ናቸው። እሱ የፈጠራቸው በጊዜያት ውስጥ የመጡ እርሱ ደግሞ ከጊዜ በፊት የነበረ ነው። ለእሱ ምንም አያስፈልገውም ማለት ነው። እኛ የምንበላው የምንጠጣው ምናምን ምንድነው? አቅም ስለሚያንሰን ጉልበት ስለሚያስፈልገን እንደዚህ ኢነርጂ ለማግኘትም ነው አይደል? አንድም ሰርቫይቭ ለማድረግ ነው። ፈጣሪ ደግሞ ከምንም ጥገኛ አይደለም። ስለዚህ ለባህሪው እነኚህ ነገሮች አያስፈልጉትም። የእናንተ ይህንን እንደዚህ ብትሉን እኮ እንስማማ ነበረ። የእናንተው ግን በምን አስቀመጡት? ኦኬ አላህ አይበላም አይጠጣም ብትለኝ ይስማማለሁ። ኦኬ አይበላም አይጠጣም። ነገር ግን በምን አስቀመጡት መሰለኝ? እናንተን ማስገቢያና ማስወጫ የለውም። ስለዚህ አይበላም አይጠጣም። ምንድነው እሱ? ቀዳዳ የለውም ውስጡ። ምንድነው እሱ? ጠጣርና ድፍን ነው። ደግሞም ይታይና በቃ ተመልሶልኛል ጥያቄ። ቆይ ልጨርስ። የኛ አዳም የኛም አምላክ በመለኮታዊ ክብሩ አልታየም፣ አይታይም፣ ለዘላለምም አይታይም። የሆነ ፊዚካል እንትን አካል ስለሌለው ግዝፈት፣ ክብደት ምናምን ስለሌለው አንድ ነገር ጠጣር ነው፣ ውስጡ ክፍተት የለውም፣ ድፍን ነው ተብሎ ሊነገርለት የሚችለው ፊዚካል ቦዲ ያለው ነገር ነው። ልብ በል።
ሊዳሰስ ሊጨበጥ የሚችል ነገር ነው ጠጣር ነው ብለህ ልገልጸው የምችለው። የኛ ደግሞ እግዚአብሔር መንፈስ ነው። እንደዚህ በአይንህ የምታየውና ይሄ እንደዚህ ነው ወርዱ እንዲቁመቱ እንደዚህ ክብደቱ እንደዚህ ሰውነቱ ጠጣር ለስላሳ ብለህ የምገልጸው አይደለም። የእናንተ ማይበላበት ምክንያት ካስቀመጡት ሙፈሲሮች አንዱ ማስገቢያ የለውም። ልብ በል የችሎታ ጉዳይ እንጂ የባህሪ ጉዳይ መሆኑ የሲፋት ጉዳይ መሆኑ ይቀርና የካፓቢሊቲ ጉዳይ ይሆናል ማለት ነው። የችሎታ ጉዳይ ይሆናል። ለማስገባት ካፔብል አይደለም፣ ችሎታ የለውም ለማስገባት። ምክንያቱም ድፍን ነው፣ ማስቀመጫ የለውም፣ የሚበላበት ስለሌለው ሆድ ስለሌለው ነው። ሆድ ከሌለው ደግሞ ማስገባት አይችልም። ስለዚህ የባህሪው ጉዳይ መሆኑ ቀርቶ የችሎታ ጉዳይ መብላት ቢፈልግ እንኳን ያንን ያልቻለው ለምንድነው? ቀዳዳ ስለሌለው ይሆናል ማለት ነው። ያም ደግሞ የነበረው ለምንድን ነው? ኢየሱስ ክርስቶስ ቅድም ተመለሰልህ። እሱ በስጋ የተገለጠ አምላክ ነው። መለኮት በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። እግዚአብሔር ማን ነው? ሁለት አምላክ ነው ያላችሁ ማለት ነው። ማን አለ? እና ታዲያ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ከሆነ ኢየሱስ ክርስቶስ በስጋ የተገለጸ አምላክ ከሆነ እግዚአብሔር ደግሞ ማን ነው? በመንፈስ የተገለጸ አምላክ ነው ማለት ነው። ስለዚህ ሁለት ፈጣሪ አለ ማለት ነው። ኢየሱስ ክርስቶስ በስጋ የተገለጸ አምላክ፣ የእግዚአብሔር ደግሞ በመንፈስ የተገለጸ አምላክ ነው ማለት ነው። ስለዚህ ሁለት አምላክ ነበራችሁ ማለት ነው። ኦኬ። ስለዚህ አሁን ንጽጽር ከማን ጋር ሆነ ማለት ነው? ክርስቶስ በስጋ ከተገለጠ በኋላ በልቷል፣ ጠጥቷል። እውነት ነው፣ በልቷል፣ ጠጥቷል። ስለዚህ አላህስ በዛ አይን ብናየው ከሚለው አንፃር ተሆነ እያየሃለው በፍጹም ከኢየሱስ ክርስቶስ ጋር ከፍጡር ጋር እያነጻጸርኩ አይደለም። እኔ ቆይ አዳምጥ። አላህ ሙሐመድ አላህን ፈጠረ፣ ሙሐመድን ኢየሱስ ፈጠረው። ኢየሱስ ሙሐመድን ፈጠረ፣ ሙሐመድ ደግሞ አላህን ፈጠረው። አላህ ሙሐመድ ፈጠራ ውጤት ነው። ኤኒዌይስ ተረጋጋና አዳምጥ። እኛ ስለ መለኮት ስናወራ በስጋ ከመገለጡ በፊት አዳምጥ። ማይክ ያዝ፣ ማይኩን ያዝ፣ ሚውት አርግ። ያ ስለ መለኮት ስናወራ ኢየሱስ በስጋ የተገለጠ ከመገለጡ በፊት ስላለው መለኮት እያወራንም፣ መለኮት በባህሪው በፊትም በኋላም አሁንም ለዘላለም ምግብ የሚያስፈልገው የሚበላ የሚጠጣ አይደለም። ነገር ግን ክርስቶስ በስጋ የተገለጠ አምላክ ነው። የስጋን ገንዘቡ አድርጓል መለኮት። ገንዘቡ ሲያደርግ ደግሞ ስጋ በባህሪው የባሪያው መልክ የኛ መልክ ስለያዘ በስጋ የተገለጠ አምላክ ስጋን ተዋህዶ የመጣ አምላክ ስለሆነ ያ ስጋ ደግሞ የሚበላ የሚጠጣ ነው። ያ የተዋሃደው ስጋ ምግብ ይበላል ይጠጣል ማለት መለኮት በባህሪው ይበላል ይጠጣል ማለት አይደለም። አላህ ግን በባህሪው ድፍን ነው። በእንደዚህ አይነት ተገልጦ ሳይሆን የመገለጥ ሪቪሌሽን ሳይሆን አላህ በባህሪው ፍጥረትንም ሳይፈጥር ከፈጠረም በኋላ አሁንም ወደፊትም አኗኗኑ በምንድነው? ድፍንና ጠጣር ግዙፍ አካል ያለው ሊዳሰስ ሊጨበጥ የሚችል ነው። እኛ መለኮት በባህሪው መቼም አልታየም፣ አይታይም፣ ወደፊትም አይታይም። ግዙፍ አካል ያለው አይደለም የሚዳሰስ። አላህ ግን ምንድነው? ጠጣርና ግዙፍ አካል ያለው እንዲሁም በቂያማ ቀን የምታዩት ነው። በዚህ እንደዚህ ብላችሁ የምታዩት ከሆነ ደግሞ ግዙፍ አካል አለው ማለት ነው። ያ እናንተ የመጨረሻ ቀን ቢሆን አናየውም። መለኮትን በባህሪው አናየውም፣ መቼም አናየውም። መለኮት የሚታይ አይደለም። ኤኒዌይስ የእናንተ የሚታይ ስለሆነ ዳይሜንሽን አለው፣ ወርድ አለው፣ ክብደት አለው፣ እንደዚህ ያለው ጠጣርም እንደሆነ ይታወቃል። ይሄ አካል ደግሞ ወይኑ ነው ወይን ክፍተት አለው። የቱ ጋር ነው ጠጣር ነው? የቱ ምን ላይ ነው ጠጣር ነው? እንደዚህ ክፍተት አለው ምናምን ብሎ የሚመጣው እኔ የጠየቁን ጥያቄ እንኳን አልመለስክልኝ። አንብብለት የጠየቁን ጥያቄ እንኳን አልመለስክልኝ። መጀመሪያ እንኳን አልተመለሰ። አዳምጥ። ጠጣር ነው የሚለውን አውጣለህ። ሶሊድ የሚለውን አሳየው። አንብበው ክርስቲያን። ችግሩ እኮ ቅድም በአረብኛ አንብበው ስለው ቢያነበው ኖሮ ይሄን ለማስ ያገኘው ነበር። እሺ አብዱራህማን ቶልዳስ ሱፊያን ቶልዳስ ኦን ዘ አውቶሪቲ ኦፍ መንሱር ኦን ዘ አውቶሪቲ ኦፍ ሙጃሂድ who said as-samad is እንግዲህ በእነዚህ ሁላ ቼን ኦፍ ናሬሽን ሰንሰለት የመጣ በእነ ሙጃሂድ ማለት ነው። እነ ሙጃሂድ ደግሞ ማን እንደሆኑ ታውቃለህ? as-samad is one who is solid። as-samad ማለት ምንድን ነው አለ? ጠጣር ውሃ ያልሆነ ወይም ደግሞ ጋዝ ያልሆነ ኩባ ሲጀመር ሐዲሱ ደቂፍ ነው። ደቂፍ የሚባል ነገር የለም። ዋይ ደቂፍ ማለት ምን ማለት ነው? ሲጀመር አንተ ዝም ብለህ ደቂፍ ማለት ምን ማለት ነው? ዋይ አታዳምጠው። ሙስሊሞች እዛ ደቂፍ ማለት ምን ማለት ነው? አዳምጠው። ይኸውልህ ኩባ ምንም እውቀት የለውም። ውይይት አይችልም። ሲጀመር ውይይት አይደለም እሱ ውይይት አይደለም። እኔ የጠየኩት ጥያቄ ምን ደስ ይለኛል። እኔ መጀመሪያ የጠየኩት ማለት ነው
የጠየቅኩህን ጥያቄ መልስልኝ። ሙስሊሞች አምልጡ ሊል ነው የመጣው። እስልምና እንዲህ ነው። ሱራ 501 ላይ ነብዩም አትጠይቁ፣ ከጠየቃችሁ ከእምነት ትወጣላችሁ፣ ሩጡ፣ ተጠያቂ አምልጡ። ሱራ 18:23 ላይ እንዳትጠይቁ ተነሱ፣ እንዳትጠያየቁ። ሱራ 17:85 ሲጠየቅ አላህ ብቻ ነው የሚያውቀው። ሱራ 3:61 ላይ ጥያቄ አያስፈልገንም ከምትጠይቁኝ ይልቅ ልጆቻችሁና ልጆቻችን ሚስቶቻችሁና ሚስቶቻችን ለነዛ መተን እንረጋገም። ይሄ እስልምና ስትራቴጂ ነው። ከዛ ምን ይሏችኋል ሲፎግሯችሁ? እስልምና ለሁሉ ምላሽ አለው። አንተ ማለት ምንም እውቀት ብለህ ክርስቲያንና መምህራን ጠይቃቸው። የነገሩም አሪፍ ማለት እነሱ አሪፍ እያስረዱ ነው። አንተ ከዚህ ከንት ምንም አይነት እውቀት የለህም። ስለ እስልምናም ስለ ክርስትና ምንም የምታውቀው ነገር የለም። እንደሌለኝ ያዋን አስተምረኝ። እያስተማርኩ ነው። በአግባቡ እያስተማርኩ ነው። ምጠይቅህን እኔ ነብይህን የራሻው ሳይድ ቡኻሪ 69:82 ላይ የሆነ መንፈስ ጨምቆ እንደለቀቀው ጭመቀ እንዴ አንብብ እንደ የጠየቅኩህ መልስልኝ። አንብብ ይሄንን እፎ ይኸውልህ፣ አንብብ ምናምን አይደለም። እኔ የጠየቅኩህን አንተ አንብብ ተምራለሁ ትላለህ አይደለ? የጠየቅኩህ ለምን ኮብል ራስ ይሄንን ጭንቅላትህን ጠርበህ መንገድ ይስሩበት።